ይኸውልህ አትፍራ። የወንጌል አርበኛ ነኝ ምናምን ትላለህ። ናግባ። የወንጌል አርበኛ ከሆንክ አትፈራማ። ናግባ። ይኸው እየነገርኩ ነው። ይኸው አለ በሌላ አካውንት እየተከታተልከኝ ነው አለ። ናግባና ትናንትና ከቤት አባረርከኝ አይደለም? ይኸው ናግባ። እኔ እውነታው እንዲወጣ ብዬ ነው ቤተሰቦቹን አምጥቼ ወንድሙን የስጋ ወንድሙን አምጥቼ አደባባይ ላይ ማለት በመርዝ እንዳልሞተ ህዝቡ እንዲያውቅ ያደረግኩት በመርዝ እንዳልሞተ። አንተ ዓላማ ቤተ ክርስቲያን ውስጥ ቅዱስ ቁርባን መርዝ ይሰጥበታል ብለህ መጥፎ ነገር ልጨምር ነበር ህዝቡ ላይ። እኔ ግን የተዋህዶ ልጅ ነኝ። አያርለ የተዋህዶ ልጅ ነኝ። ረጅም ርቀት ነው መሄድ ካለብኝ መሄደው። አለቀ። ስለዚህ ዳኒ አትተባበር። እወድሃለሁ። ቴንኪው፣ አመሰግናለሁ። በቃ ሌላ ብዙ አላወራም፣ ጨርሻለሁ ሀሳቤን። ቴንኪው። በቃ ሂድና ከብሎክ ከፈታ ማለት ነው። ሄደህ ለምንድን ነው የዋሸኸው ብለህ ጠይቅ። እኔ ሳጣራ ሳቀው አሁን አውቄያለሁ ብላለህ አንተ አይደል? ደግሞ እውነት መሆኑን አጣራ። ና ይኸው ግልጽ ነው። ና አጣራ። እንደኔ አዳማ አይደል ያለው? አጣራ እንደኔ ና። ይኸው ፊት ለፊት ደሜ ና። ሌላ ሰው ላስገባሽ። ኑ ውስጥ ቀለሜን ሞግቱለት። ኑ ቀለሜን ሞግቱለት። በቤተ ክርስቲያን ላይ ውሸት ነው የተናገረው። ውሸት ነው የተናገረው። ተናስተልኝ ደሚዬ ወይ ሰው በዚህ ልክ ከሐሰት ጋር ይቆማ። ሰው ገሎ ቢሆን በቃ እንደዚህ ነው የሚዋሹለት። እኔ እኮ ግርም ነው የሚለኝ። ከዚህ በላይ እንዴት እውነቱን ታወጣለህ? ወንድምዬው ወጥቶ እያለቀሰ አለቀ። ትናንት አይቼዋለሁ። ወንድሙ እያለቀሰ አሪ ውሸት ነው እያለ እና ህዝብ አይቷል። ቴንኪው አባቴ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ጴንጦስ ግቡና ውሸቱን አጋልጡ። ጴንጦስ ግቡና ውሸቱን አጋልጡ። ውሸቱን በቃ ግቡና ውሸቱን አጋልጥ። እሺ ሚውት አድርግሻለሽ። ምንድን ነው የገባ ሪኮስት ብላችሁ? ሰላም ነው ደሜ፣ እንዴት ነህ? አለን። ትናንትና እኮ ወንድሙ መጥቶ እንደሞተ ተናገረ አይደል እንዴ? በምንድን ነው የሞተው? አልነገራችሁም በምን እንደሞተ? በምን ሞተ አለ ልጁ። ጠየቃችሁ? አንቺ ቀለም ያለውን ነው የምትቀበይው? ወንድምየው ያለውን ነው የምትቀበይው? ቀለም ያለውን ነው የምትቀበይው? ወንድምየው ያለውን ነው የምትቀበይው? ወንድምየው ያለውን ንገረኝ እስቲ። ለምን ነግርሻለሁ። መጀመሪያ ቀለም ያለውን ታውቂያለሽ ምን እንዳለ? አዎ እሱ ያለውን ሰምቻለሁ። ምንድን ነው ያለው? እንትን ሲበላ ሞተን ያለው። ምን ሲበላ? ምንድን ነበር የሚባለው? ስሙን እስቲ ጻፉልኝ ቤተሰብ። እሱን ሲበላ ሞተን ያለው። ስለዚህ እሱ ደግሞ ውሸት ነው እያልኩሽ ነው። ኦኬ ልጁ ነገራችሁ? ነገር ልጁ በትክክል ነገር። እኔ ግን አሁን አንድ ጥያቄ አለኝ ደምዬ። መጀመሪያ ቅዱስ ቁርባን ልጅ በቃ ደውለሽ ጠይቂኝ። ቤተሰብ ከስር ጻፉላት። ይህን ሳያስተምራት ነው ለቀለሜ የምትከራከረው። ሳያስተምርሽ ነው ለቀለሜ የምትከራከረው። ሰላም ነው። አንተ እንደምራ አለ። ሰላም ነው። እንዴት ነው? ለእውነት የቆምክ ሰው ነህ አንተ። ደምራ እውነት ትላለህ፣ ሐሰትን ሐሰት ትላለህ። ሰው ነው። እስቲ ጥያቄ ልጠይቅህ። እናንተ ቤተክርስቲያን በግ የቀበሩት እነዛ ጠንቋይ ጳጳስ ተቃወምካቸው? አስወርድ። አንተ ይቀባበርልህ። አጀንዳ ልታስቀይር አታስቀይረኝም። የምነግርህ ማለት ነው። መቼም ነው የማታስቀይረኝ። ነቅልሃለሁ እንደዚህ ንቅል። አሁን ጴንጤዎች የኤርሚያስን ውሸት እመኑ። የኤርሚያስን ውሸት እመኑ። ውሸታም መሆኑን እመኑ።
እመን ጴንጤ እመን ውሸታም መሆኑ ስማ። ልብ ካለ ኤርሚያስ አበበ ናግባ፣ አትፍራ። በሰላማዊ መንገድ እኔ እናንተ እናውራ። በሰላማዊ መንገድ ና፣ አትፍራ። ከየት ነው የሰማኸው ይህን ኢንፎርሜሽን? ማን የነገረ? አትፍራ። በሌላ አካውንት አለክ፣ በፌክ አካውንት አለክ። ሄደ ወጣ። እምነግርህ ይህንን ነው። በፌክ አካውንት አለ። ና ግባና በዋናው አካውንት ና። ይኸውልህ ኤቢ ብሎክ ነው ማድረግ። ከዛ በኋላ ደግሞ ማን ነው አሜሪካን ሀገር ላይ ምን እንደተደረግ ለእኔ ነገርከኝን እዚህ አደባባይ ላይ የማወጣው። ሺሻ ስታጭስ ጋንጃ ስስብ ምን እንደተደረግ አደባባይ ላይ እንዳላወጣበት ነግሬሃለሁ። ሪካርዱ አለ፣ ነግሬሃለሁ ምን እንደተደረግ ማለት ነው። ታውቃለህ፣ ለእኔ ነገርከኝ ታውቃለህ። እስቲ ጻፍ አሁን አንድ ቁጥር እንደዚህ ፊት ለፊት ነው የምናገርበት። ፊት ለፊት እስቲ አስታውጣ። አንድ ቁጥር ጻፍ እስቲ አንድ ቁጥር ጻፍ። ፊት ለፊት ነው የምናገርበት። ነገርኩ ያወራኸኝ ለአሜሪካን ሀገር ምን እንደሆን በእንትና ልጅ የተነሳ። እሺ በቃ እሺ፣ ዳኒ ሚስጥር ነው። ኦኬ። ስለዚህ አትንቀልቀል፣ ነግሬሃለሁ። አትንቀልቀል ብያለሁ። በማነው ጌርሳም በጌርሳም ልጅ የተነሳ እናንተ የተነጋገረው ነገር አለ። አትንቀልቀል ብያለሁ። አትንቀልቀል። ስርዓት ያዝ። ስርዓት ያዝ። እኔ ያለሁበትን ቤተ እምነት የመናገር አቅም ሞራል የለህም አንተ። ስርዓትን ያዝ። በቃ ሌላ ጴንጤ። እሺ ፋንፈክት ናሽ ደሜዋ ወይ እንዴት ነህ? ሁሉ ሰላም? ሰላም። እንዴት ነው አለን? አስታወስከኝ? እኔ እንጃ ጴንጤን አይደለ ሪከርድ እያደረክ መብሉስ በጣም ያልኩ ጴንጤ ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ኤርሚያስ መዋሸቱን አደባባይ ላይ እየተናገርኩ ነው። ትከላከልለታለህ ስለ መዋሸቱ? ደሜ እኔ አንተን ማመስገን እፈልጋለሁ። በእውነት እኔ አንተን ማመስገን ስለኔ ማመስገን ተወው። ይኸውልህ አዳምጠኝ። ስለኔ ማመስገን ተወውና ኤርሚያስ አበበ ይህ ሰው የሞተው በመርዝ ነው ብሎ አደባባይ ላይ ሲለፈልፍ ነበር። ይሄ ደግሞ ውሸት መሆኑ ተረጋገጠ። ይቅርታ መጠየቅ አለበት የለበትም? አይ እዛ ጋር እኮ ከመሄዳችን በፊት መጀመሪያ ይቅርታ መጠየቅ አልሞተም። እኔ ተናግሬ ስለመሞቱ እኮ ራሱ ኤርሚያስ አበበ ያውቃል፣ ቀለሜ ያውቃል እኮ እኔ ተናግሬያለሁ። እናንተ እኮ ያኔ እኮ አልሞተም ያልነው እኛ ኦርቶዶክስ አልሞተም ያልነው ዲያቆን በትረን አልሞተም ያልነው ፔሬድ። ኧረ ደሜ ብዙ ሪኮርድ አለኝ። አምጣ አሰማኝ። አሰማኝ። ይኸው ሁለት ስልክ የለኝማ። አሰማኝ። ልግባ አንተ ቤት ልግባ። እኔ ቤት በእውነት ግባ ደግሞ ግባና እነ እንትና እነ ማናቸው አሮ ነው ከአኬ ጋር የሚውሉ ልጆች እነሱ እንደውም እያሾፉ እያለቀሱ ምናምን የሚያሳይ ቪዲዮ አለ። አንዷም እንደውም ኬያ ምናምን የምትባለው ይኸው እየገባሁ ነው። እሺ እና ምናምን የሚል እኮ ስም ሰጠውናል። ሲመጡ ነው። ሁለት ድመቶች ነበሩ በአንድ ሰፈር የሚኖሩ ብዙ የአይጥ መንጋ ነበር አሉ እና ሲወጡ ሲገቡ የአይጦች አባቶች ሌላ ነው። ሌላ እቺ ኪያ የምትባለው እሷ አለችበት። አንድ በጣም አጨብጫቢ ሆነች። እኔንም ፖስተኛ በኢየሱስ መቼ ነው ፖስት? ይሄ ነው ፕሮቴስታንት ማትሆነበትን ዋናው ምክንያት እሱ አይደለም። ስንተኛ ቪዲዮ መሰለህ? በቅርብ ነው ያደረኩት።
እሳቸው እንትናን አያውቁትም፣ ይኑር ይሙት አያውቁትም። እሳቸው የሚያውቁት ያን ቅዳሴ ሲቀድስ የነበረውን ቀለሜ ያሰማውን ቅዳሴ የቀደሱት ሰው ነው የሚያውቁት፣ ዲያቆን በትረ። እሳቸው ሰውዬ ደግሞ ምን አላሉም? አልሞቱ ፔሬድ። አሁን አንተ ልብ ካለ ስማኝ፣ አዳምጠኝ፣ አንድ ብቻ አዳምጠኝ። አንተ ልብ ካለ ሼር አድርግለትና እስቲ ይምጣ፣ እዚህ ይምጣና እስቲ ከነገር ይወያይ። እዚህ ይምጣና እኔ ሼር አድርግለታለሁ። ቢመጣ እኔን አያውቀኝም፣ እኔ አውቀዋለሁ፣ እሱ አያውቀኝም። ግን አድርግለትና ይምጣና ይኸውልህ እጠይቀዋለሁ። ጥፋተኛ ከሆነ አደባባይ ላይ እችን ቅድስት ተዋሕዶ ቤተክርስቲያን ይቅርታ ይጠይቃል። ያጠፋ ሰው ይቅር ይበል ባይ ነኝ። ግን በዛን ጊዜ ትሬንዱ ምን ነበረ? እኔ አሁን በእውነት በጣም ለቤተሰቦች ጥሩ አይደለም ስሙን ደጋግሞ ማንሳት። ግን ይሄ ልጅ አልሞተም፣ አልተመረዘም፣ አልተገደለም፣ በህይወት አልነበረ እንዴ? እንደውም ኮሜንት እንዳለ እኮ የሚደረገው እሱ ነበር እኮ ያኔ ኤርሚ ሲያለቅስ በኤርሚ ባለቀው ሰው ላይ ዲያቆኑን እኮ ነው። ኖ ዲያቆኑን አይደለም። ማን ያውቋል? ሊመሳሰል ይችላል። አበበ ጉልላት ማን ያውቋል እንዴ? ያኔ እኮ ነው የተሸወዳችሁት። ደሜ ቀሲስ ሊበኩሉ አልሞተም ሲሉ ሰው ሁሉ ፎሎ አደረጋቸው። ስማ የቀደሰውን ሰውዬ ነው አልሞተም በህይወት አለ። አሁን ነዋ ደሜ ያኔም ያንተ አሰማኝ። መረጃ ያላችሁ ሰዎች ግቡ። አንቺ አለሽ ነይ ህይወት የምትበይ ለጣፍ ያለሽ ነይ አምጪ። የቀሲስ ዲበኩሉን እስኪ አምጪ ህይወት የምትበይ ነይ አምጪ። ግቢና ይኸው መረጃ ካለሽ ግቢና አምጪ። ይኸው ልኬልሻለሁ። ኑ መረጃ አምጡ። አበበ ጉልላት በህይወት አለ፣ አበበ ጉልላት በህይወት አለ ያሉትን አምጡ። እሳቸው በኮንፊደንስ የተናገሩት ኦርቶዶክሳውያን በኮንፊደንስ የተናገሩት የዲያቆን ማን ነበር? አሁን ጠፋብኝ ስማቸው። ዝክረ ነው ጋይስ። ዲያቆን ማን ነበረ? አረ ደሜ ነጋዲሳ ሁሉ እኮ ሲስቁ ሲሳለቁ ነበር። ያኔ ረስተኸው ነው ሆነ። እኔም አልቅሻለሁ እኮ ውሸታም መሆኑን ለማጋለጥ አልቅሻለሁ። አሁን ደግሞ እውነታው ተገለጠ። ምን ተገለጠ? እውነታው ይሄ አበበ ጉልላት ሞቷል። ግን የሞተው ቀለሜ እንዳለው መርዝ ሰጥተውት እዛ ያሉ ካህናቶች፣ ነፍሰ ገዳይ ካህናቶች መርዝ ሰጥተውት ገደሉት ብሎ ነው ሊትራሊ የተናገረው። ወደ እሱ እኮ እንሄዳለን። ግን አሁን መሞቱ ተረጋገጠ እና እኔ የዛኔ ያረጋገጥኩት አበበ ጉልላት የዛኔ መሞቱን አረጋግጫለሁ። ኦርቶዶክሳውያን ግን አልሞተም ብለው የተከራከሩት ስለ ዲያቆን በትረ ነው። ፔሬድ በቃ ደሜ አንተ እንደዛ ታስብ ነበር ወይ? ላምነህ እችላለሁ። ግን ሌሎች ቀሲስ ዲበኩሉ አሁን በቀደም ለዲቤት ይሄ ሰውዬ መሞት አለመሞቱን አረጋግጠልኝ አይደል ያሉት? እግዚአብሔር ይስጥልኝ። አንተ ደግሞ የገዛ ወንድሙን አመጣለህ። አዳምጠኝ። እሳቸው ስለ ዲያቆን በትረ 100% እንዳልሞተ እርግጠኛ ናቸው። ዲያቆን በትረን በምን አወቁት? ቀለሜ ማነው አበበ ጉልላት ነው ብሎ ያመጣውን ድምፅ የዲያቆን በትረ ሆኖ ተገኘ። እኚህ ሰውዬ ደግሞ እንዳልሞቱ ውሸታም እንደሆነ አደባባይ ላይ ተነገረበት። እኔ ደግሞ ምን አመጣው? እኔ ደግሞ ዓላማ የምን ነበረ? ቤተ ክርስቲያን ውስጥ የሚሰጠው ቅዱስ ቁርባን ማንም ካህን መጥቶ ዲያቆን መጥቶ መርዝ ማድረግ እንደማይችል አረጋገጥኩ። ቀለሜ ውሸታም፣ የውሸታም አባቱ ደግሞ ዲያብሎስ እንደሆነ አደባባይ ላይ ገለጥኩበት። ልብ ካለው ይምጣ በምን እንደሞተ። እኔ ለአንተ የምልህ በእውነት በጣም ነው የማከብርህና ቴንኪው። አሁን መጥቶ ዲፌንድ ማድረግ የሚችለው ማለት ነው። መጥቶ ዲፌንድ ማድረግ የሚችለው ምን አይነት ሰው ነው? በዚህ ሰዓት ላይ ምን አይነት ሰው ነው? ቀለሜ የተናገረው ነገር ምን የተናገረው? ስለ አበበ ጉልላት መሞት አለመሞት አለም። ነገር ግን አበበ ጉልላት ቤተ ክርስቲያን ውስጥ መርዝ ተሰጥቶ ሞቷል ብሏላ። ውሸታም መሆኑ ትናንትና ተረጋገጠ። ውሸት መሆኑ መጥቶ ይቅርታ ይጠይቅ። አለበለዛ ይህንን ነገር ከየት ነው የሰማው? ከየት ነው ያመጣው? ከየት ሰማ? ከየት ነው ያመጣው? ፔሬድ ይህንን ይመልስ። አንተኛው አሽቃባጭ መጣ። የቀለሜ አሽቃባጭ መጣ። እሺ ያዝ አንተ እንደዚህ አትበለኝ። እሺ
አሽቃባጭ ነህ ቀለሜ፣ አሽቃባጭ ነህ። አንተ ደግሞ የኦርቶዶክስ አሽቃባጭ ነህ። የኦርቶዶክስ እንዴ እገለባበጥላታለሁ። ለኦርቶዶክስ ማሽቃበጥ አለም ሰውነትን እየቀደስ ነው። ገና አውደ ምሕረቱ ላይ የተናገርከው አሁን እንበዛለን ብለህ ትንቢት የተናገርከው እየበዛችሁ ነው። እሺ ቴንኪው አመሰግናለሁ። አዳምጥ ቀለሜ ዋሽቷል አልዋሸም? ምን ታደርገኝ? እንዴት ነው የማወራው? እስኪ ንገረኝ። በቃ ውረድ በእናትህ። እንዴት ነው የማወራው ምናምን ትላለህ። ውረድ። እኔ እንደዚህ ያልነበር ስታሰቃዩኝ የነበራችሁት እንዴ? ያኔ ነገረ ማርያም አንተ ቤት ተጀምሮ እንደዚህ ያልነበር ስታሰቃይኝ የነበርከው እንዴ? እንደዚህ እኮ ነው። አሁን ዲፌንድ ማድረግ የምትችሉ አላችሁ። ዋሽቷል አልዋሸም? ቀለሜ ፔሬድ አለቀ። ከዚህ ቤተክርስቲያን አናት ላይ እያየኋችሁ ማለት ነው። እያየኋችሁ ዱብ ዱብ በሉ። እያየኋችሁ ዱብ ዱብ በሉ። ቶሎ ከዚህ ቤተክርስቲያን አናት ላይ እያየኋችሁ ቶሎ። ዲያቆን እንዴት ነው? ሰላም ነው? እግዚአብሔር ይመስገን አምላክ። እግዚአብሔር ይባርክ። በእውነት ትልቅ ስራ ነው። በጣም የምመኘው ነበር አንድ ሰው ይህን ነገር እንዲያደርግ እመኝ ነበር እና እግዚአብሔር አንተ አድሮ አከናወነ። አሁንም የሚገቡት ሰዎች ሕሊና ካላቸው ሌላ ምንም ነገር ሳይጨምሩ ሳይቀንሱ ቀለሜ የዛለት እያለቀሰ ህዝቡን አስቁሞ ወንድሜ ድምፁን በቴሌግራም ሰምቶ ላከልኝ ብሏል። ህዝብ እየሰማ ህዝቡ ቆይ አንዴ ወንድሜ ሰምቶ ደወለልኝ፣ ይኸው ድምፁን ስሙት ብሎ የቀሲስ በትረን ድምፅ አሰምቷል። ሁለተኛ ነገር ደግሞ ተቃጠልኩ ብሎ ነው የሞተው። አሟሟቱን በደንብ አድርጎ ነው የተረከው እያለቀሰ እነዚህ ጨካኞች አውሬዎች በሉት ብሎ። ስለዚህ ወንድምየው ቀርቦ መስክሯል። እንግዲህ ከዚህ በላይ ምን እንዲደረግ ነው የሚፈልጉት? ከዚህ በላይ ምን እንዲሆን ነው የሚፈልጉት? እነሱ ምን ቢዋሻቸው ነው አንተ ውሸት ይብቃ በቃ ክርስቶስ ውሸት የሐሰት ነው ብሏል ብሎ የሚናገር? አባ ለትጹል ላይ ገድል አውጥቶ የሌላ አነበበ፣ ተጋለጠ። ስንተኛው ውሸት ላይ ነው አይ ይቅር በክርስቶስ ስም ወንጌላዊ ተብለ አትዋሽም ብለው አንድ ነፍስ ያለው ይጠፋል። አሁን ገብቶ የወጣው ልጅ ራሱ እሱ ነው እነ ዮሐድን ፎቶ አለኝ ምናምን ብሎ ያን ሁሉ ደረጃ ያደረሰ እና እንዴት ነው የሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና እንዲኖረኝ ተጋለው ይላል። መቼ ነው ይሄንን የሚያረጉት? ነውር ካለበት ሕሊና የሚወጡት? እሱ ባለቀሰ ቁጥር አይፎን ሲገዙ፣ እሱ ባለቀሰ ቁጥር ሲያረጉ ሰውየው መቼም ከውሸት አይወጣም። መቼ እንደሚሸቅል መቼ እንደሚያታልላቸው አሁን ስለገባው አዳዲስ ነገር እየፈጠረ እስቲ አሁንና የዛለት እያለቀሰ ያሰማው ድምፅ የሟቹ ድምፅ ነው ወይ? እያለቀሰ ያሰማው አስቁሟቸው እስቲ እሱን ይመኑ ለማለት ነው። አንተ ግን በእውነት እግዚአብሔር በዘመን ሁሉ እውነትን እንደ ፀሐይ እያወጣ ያቆምልህ። በጣም ነው የተደሰትኩት በቀደም ባደረግከው ነገር። ግን አሁን መቼም የተረሳ ሐዘን ነው ቀስቅሰን እንትን ያልነውና እነዛ ወንድሞች እርግጠኛ ነኝ ብዙ ነገር የሚያስቡት ይኖራል። መላገነት ቀሲስ ዲበኩሉም ብለዋል፣ እኔም እጨመራለሁ። ሁላችንም ተጨምረን ነፍስ ይማር ማለት አለብንና አንድ ቀን ወይ አንተ ቤት ወይ እሳቸው ቤት እንድንሰባሰብ አድርግ። አንተን ግን በእውነት የእውነት አምላክ ይቆምልህ፣ እግዚአብሔር ያክብርልኝ። እንደሚታቸውኝ እሰማለሁ። እውነታው ምንድን ነው መሰል ዲያቆን፣ እውነታው ምንድን ነው መሰሎት ዲያቆን፣ አሁን በቤተ ክርስቲያን ላይ ይህ ሰው እንደ አሪዮስ ማለት ነው፣ እንደ አሪዮስ በውሸት ቤተ ክርስቲያን ውስጥ የሌለ ትምህርት፣ ቤተ ክርስቲያን ውስጥ የሌለ ስርዓት፣ የሌለ ድርጊት
በውሸት አለ እያለ የሚናገር ነበረ። በጣም የሚገርመው ግን ቤተክርስቲያኒቷን ሳያውቃት ተደባድቦ ካህን ደብድቦ ዲያቆናት ላይ ምራቅ እየተፋ ሽመል እየያዘ እየቀጠቀጣቸው እንደተባረረ ሰማን። በጣም የሚገርመው ሰማን። ወንድሞቼና እህቶቼ እኔ ሽመል ከያዝኩ 15ቱን እረበረበዋለሁ የሚለው ለካ እውነት ነው። ረብርቧቸው ነው ለካ የወጡት እነዛን አባቶች፣ ምስኪን አባቶች፣ ምስኪን ማርያምን እንዶ ረብርቧቸው። ኧረ ሄሉ ገባች። እሺ ሄሉ ገባች። ስለዚህ ይህ ሰው ውሸታም ነው። ከውሸታም ጋር አትተባበሩ። ጴንጤዎች ምን ሆናችሁ ነው? አትተባበሩ። ውሸታም ነው። ሄሉ የጤና ይስጥልኝ። እንዴት ነሽ ሄሉ? ዌልካም ብያለሁ። ደሜ እንዴት ነህ? ጌታ ጸጋ ይብዛልን። ዲያቆን እስከ ሰላም ብያለሁ። ሁላችሁ ነው ከታች ሰላም ብያለሁ። እግዚአብሔር ይመስገን፣ ሁሉ ሰላም። ደሜ ይህ ጉዳይ ለመፍትሄ ብናወራው አይሻልም እኮ? ይቅርታ ይጠይቃ የደምረው እኮ ይቅርታም ለመጠየቅ እኮ ደሜ የኔን ሀሳብ ልንገርሽ። ይቅርታ ለቋርጣ አይደለም። የኔ አጀንዳ የኔ እቅድ ምንድን ነው? እቅዴ ምንድን ነው? ቀለመወርቅ አይተንፍሱ አደባባይ ላይ እቺ ቤተክርስቲያን ቅድስት ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ድርጊት እንደማትፈጽም አደባባይ ላይ ወጥቶ ይቅርታ ይጠይቅ። ለምንድነው ይቅርታ የሚጠይቀው? በውሸት በሆነ ታሪክ ከየት እንደሰማ በማይታወቅ ታሪክ በሰማው ታሪክ ምንም አይነት ኤቪደንስ የለው፣ ምንም አይነት ማስረጃ የለው። ስለዚህ እቺ ቤተክርስቲያን ላይ እንደዚህ ብዬ ነበረ፣ ይቅርታ አጥፍቻለሁ፣ ከፈለገ አገልግሎቴን አላቆምም ማለት ይችላል፣ መብቱ ነው። ግን በዚህ በተናገረው ላይ እኛ ከአምስቱ አዕማደ ምስጢራት አንደኛና ዋነኛ ብለን በምናምንበት በምስጢረ ቁርባን ላይ የተዋሸ ውሸት አለ። ዋሽቻለሁ፣ የሰማሁት መረጃ ውሸት ነበረ፣ አበበ ጉልላት የሞተው በተፈጥሮ በሽታ ነው፣ እኔ ይህን ሳላጣራ እንዲህ በመናገር ይቅርታ ብሎ መጥቶ ኦርቶዶክሳውያንን ይቅርታ መጠየቅ አለበት። እውነተኛ ሰው ከሆነ። እውነተኛ ሰው ካልሆነ ግን ማን ነው? በገባውበት ቦታ ሁሉ አንተ ውሸታም፣ የውሸት አባት፣ የዲያብሎስ ልጅ ነው ምለው። በገባውበት ቤት ባገኘውበት ቤት ማለት ነው። ይህን ነው የምልሽ። እኛ ሀሳብክ እኮ አላማው እሱ ከሆነ አንድ ላስታውስ የምፈልገው ነገር አለ። ለአንድ ወንጌል አማኝ እኮ ይቅርታ መጠየቅ ቢግዲል አይደለም። ሲጀመር አንድን ነገር ይቅርታ ማለት ክርስቲያናዊ ስነ ምግባር ነው። ግን አሁን ኤርሚ ይቅርታ እንዲጠይቅ የምትፈልግ ከሆነ እኛም ኤርሚን ይቅርታ መጠየቅ አለብን ለማለት እኮ አንተ በጣም ታንጀብል የሆነ መረጃ ማምጣት አለብን። ከወንድሙ ሌላ ቤተሰቡን እንዳመጣ አይተናል። ግን እነዚህ ሰዎች ቤተሰቦቹ እንደሆኑ ደሜ ይኸውልህ፣ አሁን ስላካሄድ ነው የማወራው። የዚህ ሰው ቤተሰቦች በትክክል ቤተሰቦቹ ከሆኑ ወንጌላዊ ኤርሚያስ ያውቃቸዋል በቅርበት። በትክክል ቤተሰቦቹ ናቸው ብሎ እውቅና መስጠት አለበት። ሁለተኛ እናቱን ነገረው፣ ሰፈሩን ነገረው። እሱ ባለበት ለምን ማድረግ አልቻልክም? አረጋገጠ። ለመፍትሄ ከሆነ አይደለም፣ ለመፍትሄ ከሆነ ኤርሚ ባለበት ወይ ደግሞ ኤርሚን የሚወክሉ ሰዎች ባሉበት አንተም ደግሞ ቤተክርስቲያን የሚወክሉ ሰዎች ተቀምጠው አይደለም ነው መደረግ ያለበት እንጂ አንተ ኢንተርቪው አድራጊ ሆነ፣ አንተ ሰዎችን አምጪ ሆነ፣ ከአንተ ጠያቂ ሆነ እንደዛ ኦነስትነት ይኖራል ደሜ? አሁን ለመፍትሄ እኮ ነው የምናወራው ማለት ነው። አዳምጪ። በትክክል ሪል ማለት ነው። በትክክል ሪል የቀለመወርቅ አይተንፍሱ ሰፈር መቼ ድቁና እንደተቀበለ ምን ያደርግ እንደነበረ ከአበበ ጉልላት ጋር ምን አይነት ግንኙነት እንዳላቸው እናቱን ሳይቀር ገባሽ፣ ሙሉ ለሙሉ ልጁ እያለቀሰ ተናገረ። ተወኝ፣ ውረድ ከራሳችን ላይ ተው እያለ ማለት ነው። ለምን ብቀላ ውስጥ ቢገባስ? የቀለመወርቅ አይተንፍሱ ዘመዶች አሉ አስሬ ብቀላ ውስጥ ቢገባስ? ይሄ እዚህ ጋር አሜሪካን ውጭ ሀገር ነኝ ብሎ በወንድሙ ላይ እንደዚህ አይነት ነገር ሲያደርግ የገጠር ሰዎች ደግሞ ቂመኞች ናቸው። እናቴ
እጭድ ቢያደርግበትስ? ስለዚህ ለዛም ፈርቶ ተው ሌላ ነገር ውስጥ እንዳትገባ ደምረውና ቀሲስ እንዲበኩሉ የሚነግሩ ነገር ልክ አይደለም ውሸት ነው እያለ ልጁን ሲያባብለው ነበር ሲያባብለው። ስለዚህ እውነተኛ ወንድሙ መሆኑን አረጋግጧል ራሱ ቀለሜ። ይምጣና ከፈለገ አሁን እዚህ ይግባና ይኸው ይግባና እኔ እሱ ቤት ማውራት ስለማልች እኔ ሚውት አላደርገው ይግባና እጠይቀዋለሁ። ልጁን አሁንም አለ እዚህ አዳማ አለ አሁንም ይገባል። ቀለሜ ካለ አሁንም ይገባል። ይግባና ይጠየቅ። ከዛ በኋላ ስህተቱን ይመን አደባባይ ላይ እንደዚህ ስላልኩኝ ይቅርታ አድርጉልኝ አጥፍቻለሁ ይበል። ፔሬድ አላማዬ ይሄ ነው የኔ ግብ አለቀ። ስለዚህ ደሜ ፌር ለመሆን አንተ ኤርሚ ይቅርታ መጠየቅ አለበት። በቂ መረጃ አለኝ ካል 100% አበበ ጉልላት አልሞትም እሱ የነበሩም ሰዎች ይቅርታ አብረው እንዲጠይቁ ታደርጋለህ። አበበ ጉልላት አልሞተም ያሉበትን እኔ ቪዲዮ መስማት ፈልጋለሁ። አበበ ጉልላት አይ ለሱ ማብራሪያ አንተ ሳትሰጥ ይኸውልህ ሚዛናዊ ሆነ ከሁለቱም በኩል ሞቷል አልሞተም ያሉ ክርክር ሲገጥሙ የነበሩትን ሰዎች ምን አይነት ኮንክሉዥን መሰለኝ የተፈጠረው? ምን አይነት መሰለኝ የተፈጠረው? ቀለሜ ይዞት የመጣው ድምፅ ያልሞተ ሰው ድምፅ ነው። የቅዳሴ ብሎ ያልሞተ ሰው ድምፅ ነው ይዞ የመጣው። ኦርቶዶክሳውያንና ቀሲስ እንዲበኩሉ ያንን ድምፅ ሰምተው ምንድን ነው ያሉት? ሰውየው አልሞተም በሕይወት አለ። አየሽ ያመጣኸው ሰውዬ በሕይወት አለ። ዲያቆን በትረ ይባላል። አልሞተም በሕይወት አለ ተብሎ ለተደጋጋሚ ጊዜ ሲነገር ነበር። እኔ የዛኔ ምን አልኩ? ማነው አበበ ጉልላት ሞቷል። እንደውም እኔን ምስክር ሲያደርገኝ ነበር። ደምረው አበበ ጉልላት መሞቱን ያውቃል እያለ ማለት ምንድነው? አዞረው። ቀለሜ ምን ብሎ አዞረው? አበበ ጉልላት አልሞተም እያሉ ነው ኦርቶዶክሳውያን ብሎ አለ። ኦርቶዶክሳውያን ግን ያሉት ዲያቆን በትረ አልሞተም ነው። በቃ ይህንን ፖለቲካ የተጫወተው። አሁን ግን ስለ መሞትና ስለ አለመሞት አለም ዋናው፣ ስለ አበበ ጉልላት መሞትና አለመሞት አለም። የኔ አጀንዳ የኔ አላማ ምንድነው? ቤተ ክርስቲያን ቅዱስ ቁርባን ሰዎች ሲወስዱ መርዝ እንደማይደረግ፣ ይሄ አበበ ጉልላት የተባለው ሰውዬ በመርዝ እንዳልሞተ ታወቀ። ሶዛት ውሸቱን ዋሽቷል ቀለሜ እና መጥቶ ይቅርታ ይጠይቅ። አይ ልክ ነኝ የሚል ከሆነ ከዓለም ደግሞ ማን ነው ይምጣና ይኸው ከኔ ጋር ፊት ለፊት ይሟገር። ፊት ለፊት በቃ ይሄንን ነው የምልሽ። ስለዚህ አሁን አንተ እያልክ ያለው የድምፅ ቀረጻው የመጣው የድምፅ ቀረጻ የእሱ አበባ አይደለም ብለን ነው የተናገርነው እያልክ እሱ ምናልባት ሚስ አንደርስታንዲንግ ቢኖር ግን አበበ ጉልላት የሚባል ስም እንደሞተ አረጋግጣችኋል። ኦኬ ሞቷል። አበበ ጉልላት የዛኔ እኔ ተናግሬያለሁ። የሞተው በተፈጥሮ በሽታ ነው። 2 ቀን ታሞ ነው በወንድሙ እጅ ላይ እሑድ ቀን የሞተው። 2 ቀን ከቤት ሳይወጣ በወንድሙ እጅ ላይ 2008። አሁን አንተ ማስረጃ አለ ስትል ይኸውልህ የሐኪም ማስረጃ ነው ያለህ፣ የወንድሙ ቃል ማስረጃ ነው ያለው። አሁን ማስረጃ እኮ ከወንድሙ ሌላ ምን መረጃ፣ የቃል መረጃ፣ ማስረጃ ደግሞ ሌላ ነው። መረጃና ማስረጃ ይለያዩ። የወንድሙ እጅ ላይ የሞተበት ወንድም አለ እኮ። ምን ይሆንሽ ነው ሄሉ? አዳም እኔ እኮ ተረድቻለሁ። ጥረትን እኮ አለ። አሁን ልብ ካለው ይምጣ። ሰሚኛ ገብቶኛል። ቀለሜ ልብ ካለው ይምጣና እኔ ልጆቹን ጠራለሁ። ልጆቹን ድጋሚ ጠራቸዋለሁ። ይምጣና የሰማሁት መረጃ ትክክል አይደለም፣ የሰማሁት መረጃ ትክክል ነው፣ ይኸው ፋክቱ፣ ይኸው ወረቀቱ፣ ይኸው ሰምቲንግ፣ በሚፈልገው መረጃ አበበ ማነው አበበ ጉልላት ነው። አበበ ጉልላት የሞተው በመርዝ ነው፣ ይኸው የሐኪም ቤት መረጃ አለኝ ብሎ ያምጣ። እኮ እነሱም አይደለም ሲሉ ደሜ ማስረጃና መረጃ ይለያል። አሁን በመረጃ ሆነ የምናወራው እነሱም በትክክል የሐኪም ማስረጃ የሞተበትን እኮ ማቅረብ ይችላሉ ቤተሰቦቹ። ምን ሐኪም ቤት ነገር ኃላፊነት መውሰድ አለበት። ሐኪም ቤት አይደለም ሰውየው። ሐኪም ቤት ምንድን ነው ላውዚ የምታደርጊው ሄሎ? ኋራብ እንዴ ላውዚ አላረኩም እና ታዲያ ገጠር ውስጥ ነው ያለው። 2 ቀን ቤት ውስጥ ተኝተዋል ታሞ እንዴ። ስለ እህትሽ ከአንቺ የበለጠ መስካሪ ሊኖር ይችላል እንዴ? ከአንቺ የበለጠ የቤተሰብ ጉዳይም ሊሆን ይችላል። ደሜ ይሄ እኮ የቤተሰብ ጉዳይም ሊሆን ይችላል። የቤተሰብ ጉዳይ ስለ አንዳንድ ጊዜ አንዳንድ ቤተሰብ የሞተበትን ምክንያት ይናገራል፣ አንዳንድ ቤተሰብ አይናገርም። እኔ አሁን ለመሰለ
በጣም እንደዚህ አይነት ዲቴል ነገሮች ጥንቃቄ ስለሚፈልጉ ነው። አሁን ኤሉ በጣም ትክክል ያለው ነገር እያደረግሽ ነው እምነግርሽ ማለት ነው። በቃ እምልሽ ዝም ብለሽ እንደዛ ለማንሳት ደሜ መፍትሄ ለማምጣት ነው። ለሁለቱም ቤት መፍትሄ ለማምጣት አሁን በዚህ ጉዳይ ሰው ተከፋፍሎ ነው ክርክር ውስጥ ያለው አይደለ? ያ ነገር መቆም አለበት ማለት ዲያቆን አሁን እንደው የምትናገሪው ነገር ሚዛን አይደፋም። ለምን እንደሆነ ልንገርሽ። መፍትሄ ለማምጣት ከሆነ 100% ውስጥ 80% ውሸት ካቀረብሽ በኋላ 20% እውነት ይዘሽ አትሟገች። የዛለት የተቀዳ ቪዲዮ አለ እያለቀሰ አሁን ነው የሰማሁት፣ ወንድሜን ገደሉት፣ መርዘውት ነው የገደሉት ካለ በኋላ ማረጋገጫ ብሎ ያቀረበው የቀሲስ በትረን ድምጽ ነው። ከ10 ዓመት በፊት የተቀዳ ቅዳሴ ነው። ይሄ ካህን ደግሞ የፒያሳ ዮሐንስ ወልደ ነጎድጓድ አገልጋይ ነው። ቪዲዮ ቀርቦ ዩቲዩብ ሰርቶ አሁን ቀለሜ ባለቀሰበት ሰዓት ባለቀሰበት ቅጽበት በእርግጠኛ ሆኖ በመርዝ ገደሉት፣ በስጋው ደግሞ አድርገው ገደሉት ብሎ ነው ለህዝቡ ያለቀሰው። እንዴት አይነት ድምፃዊ የአውራጃው ወረዳ ላይ ብሎ ያንን ሁሉ ዋሽቶ በመጨረሻ ቆይ ዝም በሉ ወንድሜ ላከልኝ ብሎ ድምፁን ከፈተው። ቅዳሴው ስቱዲዮ የተቀዳ ቅዳሴ ገጠር እንደተቀዳ አድርጎ ከፈተው። ቀሲስ ዲበኩሉ ወጡና ያልሞተ ሰው ነው ሞቷል ያልከው ይሄ ቅዳሴ የቀሲስ በትረ ነው። ምክንያቱም የቀደሱት ቄስ ሆነው የቀደሱት ላስ ቬጋስ ሚካኤል ነው ያሉት፣ ይሄ ደግሞ ዮሐንስ ወልደ ነጎድጓድ ነው ያሉት። ስለዚህ 80% ዋሽቷል፣ 80%። ስለዚህ አሁን እኛ ከሱ የምንፈልገው ነገር አንድ ብቻ ነው። የዛለት የተቀዳውን ቲክቶክ ላይ ላይቭ ያለቀሰበትን ድጋሚ እንክፈተውና ያሰማው ድምጽ አበበ ጉልላት አይደለም። የሞተው በስጋው ደሙ ተመርዞ ነው። ምንም መረጃ የለም። ቤተሰቦቹ ቀርበው እየመሰከሩ አሁን አንቺ በማስረጃና በመረጃ ከማለትሽ በፊት 80% በቤተ ክርስቲያን ላይ ይሄ ሰው ሲዋሽ ነው የኖረው። አሁን የቀለሜን ውሸት እንዳለ ብንደረድርላችሁ አንዱን እንኳን አንድ ህሊና ያለው ጴንጤ ኖሮ አንተ ሰው እስከ መቼ ድረስ ነው እምትዋሽው ብሎ የሚያስቆማል? አንድ ጀግና ጴንጤ ያለ ባለፈው ዋሽው በዚህ ዘመን ዋሽው ብሎ የሚያስቆመው አንድ ሰው አለ? እሱ በተነካ ቁጥር እየሄዳችሁ ገንዘብ ስጡት። እሱ በተነካ ቁጥር እየሄዳችሁ አይፎን ግዙለት፣ አጽናኑት። ከዛ የልብ ይሰማዋል። እንዴት እንደሚዋሽ ያውቃል። እንዴት እናንተ አንጀት ውስጥ እንደሚጎዘጎዝ ያውቃል። ያጭበረብራል። መጽሐፍት አውጥተን እያሳየ ነው። ያልተጻፈ ገድል እያነበበ ይቀርታል አለ። ስለዚህ አሁን አንቺ የምታደርጊው ነገር በዚህ የሚከብር ኢየሱስ የለም፣ በዚህ የሚከብር ወንጌል የለም። እኔ ሐሳቤን ተረድተውታል። ላቋርጡት መፍትሄ ከሆነ ለመፍትሄ ለምን አላወራም ነው። በዚህ ምክንያት አንደኛ የሞተው ሰው መቼስ በክርስትናችን ማረፍ አለበት ብለን ምናምን ነናለን። ወደ ረፍቱ ይዋል ነው የምንለው። ቤተሰብ አለ። የዛ ቤተሰብ ልጅ ኑሮ አይኑሮ አላውቅም። ይሄ ክርስቲያናዊ ተግባርም አይደለም። በቃ ይሄን ጉዳይ እዚህ ጋር መሞት አለበት። ሁሉም ሰው ቤት ከፍቶ ቦራ ለይቶ በዚህ ጉዳይ መጨቃጨቅ ለሁላችንም ትክክል አይደለም ነው የኔነት። እስቲ አንቺ ከስንት ተነሽ ቅዳሴው ዲያቆን በትረ ብለሽ ዩቲዩብ ላይ ሰርች አድርጊ። ቀለሜ ያሰማውን ቅዳሴ ስሚ። ከዛ በኋላ በዚህ ጉዳይ ምን ትላለህ? የሞተውን ተይውና በቅዳሴው ላይ ብቻ ያበበ ጉልላት ድምጽ ነው ብሎ ያሰማው
የዲያቆን በትረ ነው። እስቲ እሱን ይመንልሽ መጀመሪያ። እንደው መቃብር ከወረደው ችግር የለውም። አረፍተ ዘመን ከገባው ሰው ያ ድምፅ እኮ እሱ ያለው ካልሆነ እኮ ኤርሚያስ ይቅርታ ለማለት ነው የሚከብደው አይመስለኝም። ይቅርታ ማለት ከሱ ጀምሪ። ምንም ችግር የለውም። እኛ ኤርሚን እናናግረዋለን። ግን አሁን ጥያቄው ይሄ ጉዳይ ወደ ሚዲያ መጥቶ መረጃና ማስረጃ የሚባል ነገር ቀልድ እንዳልሆነ ሁላችንም ማስረጃ ሰጠንሽ አይደለም? ማስረጃ እኮ ሰጠንሽ። የተቀዳ ስቱዲዮ የተቀዳ ቅዳሴ አውጥቶ የጓደኛ ቅዳሴ ነው አለ። ማስረጃ ሰጠንሽ። እስኪ እሱን ሂጂና ይመንልህ። ችግር የለውም። እሱን ቼክ እናደርጋለን። ከባድ አይደለም እሱ። ያ እስቲ እሱን ይመንልሽ። ቼክ እናደርጋለን። ኦኬ፣ እሱን ቼክ እናደርጋለን። ግን እናንተስ ይሄ ሰው በህይወት መሞቱን አሁን አምናችኋል? ዲያቆን እስቂያስ እንዴ ደምረው ያደረገው ምንድን ይመስልሻል እኮ? ደምረው ያደረገው ነገር ጥሩ ነው። ብዙ ጊዜ ቤተ ከፍቶ ሰውዬው ሳይሞት ሞተ ተብሎ አበበ ጉልላት የሚባል ማንም ኦርቶዶክሳዊ አበበ ጉልላት አልሞተም ሞቷል ብሎ ክርክር አይደለም። ያሰማኸው ድምፅ ያልሞተ ሰው ድምፅ ነው የተባለ። ሰብስበህ ጴንጤዎቹን ሰብስበህ እያለቀስ ድምፁን ስሙት፣ ይህን የመሰለ ድምፅ አይገደልብኝ ብለህ ያለቀስከው ያልሞተ ሰው ነው። ያልሞተ ሰው ድምፅ ነው የከፈተው። ቅዳሴው ያበበ ጉልላት አይደለም፣ የዲያቆን በትረ ነው። ስለዚህ ያንን ነው ሁሉም ኦርቶዶክሳዊ የጠየቀው ያቀረብከው። ዲያቆን እስኪያስ ይሄ እኮ ይቅርታ ይጠየቅበታል። ያን ያህል እኮ ለክርስቲያን እስቲ ሞክሪ። እግዚአብሔር በቃ እኛ የምንፈልገው ይሄን ነው። ሄሉ እኛ የምንፈልገው ከባድ ተራራ በህይወት ያለ ሰው ሪካርድ ከሆነ ይቅርታ እኮ መባባል ነው። በተነገረው የቅዱስ ቁርባን ውሸት ላይ የተነገረው ውሸት አለ። ደምረው የአበበ ጉልላት መሞትና አለመሞት አሳስቦት አይደለም። ደምረው ያሳሰበው ምንድነው? በዚህ ቤተክርስቲያን ላይ ዶግማዋ ላይ የተነገረ የተዋሸ ውሸት አለ። ያን ውሸት ቀለሜ ነው ዋሸው። ስለዚህ ለዋሸው ውሸት መጥቶ ይቅርታ ይጠይቅ። ለምን አለ? እናንተ ወንጌላችሁ የምትሰብኩት በውሸት ነው እንዴ? በውሸት ነው የምትሰብኩት? በውሸት ነው ይቅርታ የሚጠየቀው? እስቲ አይ ግልጽ አድርገው ደሜ። በአንድና በአንድ በዶግማችን ላይ አንደኛ ግልጽ መደረግ ያለበት ያልሞተ ሰው ሞተ ስለተባለ ነው የመጀመሪያ አይደለም። እኛ ኦርቶዶክሳውያን ቤተክርስቲያንም ስለ አበበ ጉልላት መሞትና አለመሞት አሳስቧት አይደለም። ቤተክርስቲያን ያሳሰባት እኔ ያሳሰበኝ በግሌ ያሳሰበኝ በዚህ ቤተክርስቲያን ላይ ከአምስቱ አዕማደ ምስጢራት አንዱ በሆነው በቅዱስ ቁርባን ላይ ውሸት ተዋሽቷል። ያ ውሸት ምንድን ነው? እዛ ላይ መርዝ እየተጨመረ ይሰጣል። ወንድሜ ገደሉብኝ፣ የዛሬ 10 ዓመት የተገደለ ወንድም እንደ አዲስ አድርጎ ገደሉት፣ ትናንትና እንደሞት አድርገው ገደሉት እያለ ነበረ። ነፍሰ በላ ካህናቶች ተሰግስገው ያሉ ነፍሰ በላ ካህናቶች እያለ ያወራ ነበረ። ይሄ ደግሞ ውሸት መሆኑን አደባባይ ላይ ገለጥ ነው፣ አወጣ ነው፣ አነጠፍ ነው። ሰው ዛት ማድረግ ያለበት እቺ ቤተክርስቲያን ላይ ሳላቅ በስህተት ያለ ትክክለኛ ማስረጃ ውሸት ተናግሬያለሁ። ስለዚህ ኦርቶዶክሳውያን አንድ ጥያቄ አለኝ ለአንተ። ግን ማስረጃ ደንቤ አሁን ማስረጃ ማቅረብ ትችላላችሁ። ይሄ ወንድም ማስረጃ ታቀርባላችሁ። ይሄ ወንድም በምን እንደሞተ ህጋዊ ማስረጃ ምንድነው? ቀለሜ እንዲህ ትንቀጠቀጣላችሁ። ለቀለሜ እንዲህ ለምን ትንቀጠቀጣላችሁ? ማን ነው እሱ? እስኪ አንድ ነገር ክሊር አድርግልኝ። ያለቀሰ ዕለት ነው እንዴ አበበ ጉልላት የሞተው? እሱ ያለቀሰ ዕለት ያለው እንደዛ ነው ያለው። ገደሉት፣ ወንድሜን ገደሉት፣ ያን የመሰለ ቆንጆ ወንድሜን ገደሉት። እንደ አዲስ እንደ ትኩስ ሬሳ እሱ ያለቀሰ ዕለት አይደለም እንደ የሞተው ልጁ? አይደለም 10 ዓመት ሆኖታል። ተመልከቱ እንግዲህ እንደ ሴንሴ መቀለጃ አለ ታዲያ በዚህ ምድር እናት አላሳ እንዴ
እስቲ ልብ ካለው ይምጣ። ይኸው እኔ ያለው ፊት ለፊት ይኸው ባለሙሉ መረጃ ነኝ፣ ባለሙሉ መረጃ። ስለዚህ ቀለም ወርቅ አይተንፍሱ፣ ውሸታም ነው። ወንድሞች እናቶቼ ይኸውላችሁ እዚህ ኦርቶዶክስ ውስጥ የነበራችሁ ፕሮቴስታንቶች ኦርቶዶክስ ነበራችሁ። የጥምቀት ስርዓታችሁን በልጅነት የጥምቀት ስርዓታችሁን የወሰዳችሁ በ40 ቀን የክርስትና ስም የተሰጣችሁ፣ ነገር ግን በዚህ ቤተክርስቲያን ላይ በተዋሸ ውሸት ያለ ማስረጃ ምንም ሳታረጋግጡ በወሬ ብቻ እችን ቤተክርስቲያን ለቃችሁ የወጣችሁ ሰዎች፣ እንደነ ቀለሜ አይነት ውሸታም ሰዎችን ሰምታችሁ የወጣችሁ ሰዎች አሁን ያላችሁበትን ምድር አረጋግጡ። እግዚአብሔር አለ የለም በሉ። አሁን የለም አለ በሉ። መጽሐፍ ቅዱስ ብቻ መያዛችሁ አለም ክርስቲያን የሚያሰኛችሁ። ኦንሊ ጂሰስ መጽሐፍ ቅዱስ ይዛል። ጆቫ ዊትነስ መጽሐፍ ቅዱስ ይዛል። አሁን ያለሽበትን ቦታ አረጋግጫውን። እኔ ከኦርቶዶክስ ስወጣ ግን ድሮ ነጠላ ለብሼ እግዚአብሔርን ፈርቼ አባቶችን አክብሬ ነበረ ለአምልኮ የሚሄደው ለቅዳሴ የሚሄደው። አሁን ግን ስፈልግ ደረቴ ላይ ጡቴን ከፍቼ እሄዳለሁ። አጭር ቀሚስ አድርጌ እሄዳለሁ። ልቅ ሆኛለሁ። ለምንድነው ልዩነት የሆነብኝ? ግን ምንድነው አእምሮ የተያዘው? ለምንድነው ከኦርቶዶክስ የወጣሁት? ምን አጥቼ ነው የወጣሁት? ምንድነው ያጣሁት? አዎ ኦርቶዶክስ ውስጥ መጾም አለ፣ ስጋሽን መጎሸም አለ። ያ ነገር ስለከበደሽ ነው የወጣሽው። እስካሁን ያለሽበትን ቦታ አረጋግጪ እህቴ፣ አትሸወጂ። ይኸውልሽ መድረኩ ላይ ጭስ እየበተኑብሽ ነው። ጭስ ከሱዳን ሀገር የተደገመ ድግምት ነው። ይሄ ጭሱ ድግምት ነው። ከሱዳን ሀገር የተደገመ ድግምት። ልንገርሽ፣ ያስቀበሩ ሰዎች አሉ፣ ድግምት ያስቀበሩ። ወዶ እንዳይመስልሽ ስልክ ቁጥር የሚናገሩት ከኢንፎርሜሽን ባሻገር አጋንንቱ ጋር ኮሚኒኬት ያደርግ ከጥልቁ ጋር ኮሚኒኬት ያላቸው ሰዎች አሉ። ከጥልቁ ጋር ንቂ እህቴ፣ ምን ሆነሽ ነው? ንቂ። የድሮ ነባር ቸርቾች እኮ የሉም፣ ላውዚ ሆነዋል። ላውዚ ድርቅ ብለዋል እኮ። መንፈስ ቅዱስ እኮ አይሰራም በድሮ ቸርቾች። ሙሉ ወንጌል ብቲ መሰረተ ክርስቶስ ብቲ የለም መንፈስ ቅዱስ። አጋንንት አይወጣም እኮ ነው የምልሽ። ነፍሳት አይድኑም እኮ ነው የምልሽ። አሁን ላይ እናንተ እንድትታዩ እያደረጉ ያሉት ከሱዳን ሀገር አስደግመው የመጡ እነከሌ ናቸው እኮ ወንድሜ። ጋር ቻናል አላቸው፣ ጋር ቻናል። እህቴ አትሸወጂ፣ ነይ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ነይ፣ እውነተኛ ክርስቶስ ወደሚሰበክበት እኔ ወዳረፍኩበት። እንዴ ፋሽዋሊ ስፒሪቹዋሊ ወደ ቀየረኝ። እንዴ ኧረ አትሸወጂ፣ ነይ እማምላክ መሰክሬ ነይ እህቴ። ያቺ ድንግል ማርያምን ድፎ እንኳ ስትበይ ጸበል ጻድቅ ስትቀምሺ እንዲህ ነበር እንባ የምታነቢው፣ እንዲህ ነበር የምታለቅሰው። ወንድሜ ለድንግል ማርያም ያለ ፍቅር እንዴት ነበረ? አሁን ለምንድነው የድንግል ማርያም ፍቅር የወጣው ከውስጥ? ለምንድነው የወጣው? የአምላክ እናት ናት። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሱ እንኳን ያልካዳት። አየህ አንተ ኢየሱስ የምትለው ያልካዳት እናት አንተ ካልካት ሆይ ለምንድነው የማርያም ፍቅር ከልብ የወጣው? ማን ነው? ዮሐንስ ራእይ ላይ አይደል ያለው ዲያቆንዬ? ዘንዶም ሴቲቱን ለመዋጥ ከውስጡ ውሃ ወንዝ የሚያክል ውሃ ተፋ ይላል አለ። ተፋ ይላል። ድንግል ማርያምን ለመዋጥ ተፋ ይላል። እሷ ግን አመለጠችው ይላል። ወንድሜ ንቃ፣ ውጣ፣ ግድ የለም መጥቆራ ምናምን አትበል። ሁሉም ነገር ትምህርት አለው። አትሸወድ ወንድሜ። ጴጥሮስ እኮ ሰይጣን አይደለም፣ ግን ምን ተብሏል? ሰይጣን ተብሏል። ይህ ትምህርት አለው። አንዳንዶቻችሁ ምንም ሳታቁ ዶግማውን ሳታቁ አቡነ ዘበሰማያት እንኳን ሳትሉ እማታቁ ሰዎች አላችሁ። እማታቁ ሰዎች አላችሁ። እግዚአብሔር ይረዳኛል። ድጋሚ በዚህ ምሽት ላይ እንደዚህ አድርጋለሁ፣ አመጣዋለሁ እና ቀለሜ ካለ ይግባ፣ ቀለሜ ካለ ይግባ።